ምናባችንን ወደ ኋላ እንመልሰው እስቲ። ክብደት ለመቀነስ በቆረጥን በማግስቱ ሆዳችን በባዶነቱ ልክ እንደ አሮጌ መኪና ሞተር ሲጮህ፣ አእምሮአችን ደግሞ በተለያዩ ምግቦች ምስል ሲታመስ ይታየናል። ረሃቡ፣ ድካሙ ከልክ በላይ ነው። ለመቀነስ የግድ መራብ አለብኝ፣ አሁንስ ሰለቸኝ፣ ቢቀርብኝስ የሚለው ጥያቄ የሁላችንም ጭንቀት ነው። ዛሬ ግን ያንን የራስን የማስራብ አሰቃቂና ጨካኝ አመለካከት ሰብረን እየበላን ውፍረት የምንቀንስበትን ለማንኛውም ጀማሪ የሚሆን እጅግ ቀላልና ሳይንሳዊ የምግብ መመሪያ ይዤላችሁ መጥቻለሁ። ነገር ግን ወደ ዋናው ሚስጥር ከመግባታችን በፊት አንድ ትልቅ ማስጠንቀቂያ አለኝ። ጠዋት በጣም ጤናማ መስሎን የምንጠጣው ነገር ግን ቀኑን ሙሉ ሆዳችንን እያስራበ የጀመርነውን ለውጥ አመድ የሚያደርግ አንድ መጠጥ አለ። ምን እንደሆነና በምን መቀየር እንዳለባችሁ በቪዲዮ አጋማሽ እነግራችኋለሁና እስከ መጨረሻው አብራችሁኝ ቆዩ። እሺ፣ መጀመሪያ የጥጋብን ሳይንስ በደንብ እንረዳ። ብዙዎቻችን ክብደት ለመቀነስ ስናስብ የምናደርገው ትልቁ ስህተት የምግብ መጠንን ማሳነስ ነው። ነገር ግን ዋናው ሚስጥሩ የምግቡ መጠን ሳይሆን የኃይል ክምችቱ ወይም በፈረንጅኛ ካሎሪክ ዴንሲቲ የሚባለው ነገር ነው። እስቲ ይሄንን በሁለት ተፋላሚዎች ንጽጽር እንየው። በአንድ በኩል ጥቂት ፍሬ ለውዝ ብንወስድ 200 ካሎሪ አለው። አንድ ጊዜ ጎረስ አድርገን አፋችን ውስጥ ሳይቆይ ይጠፋል። በሌላ በኩል ደግሞ 3 ትላልቅ ኪያሮችን ብንደረድር እሱም 200 ካሎሪ ነው። ልዩነቱ ግን እዚህ ጋር ነው። ያንን ጥቂት ለውዝ በልተን ሆዳችን ምን ገባ ብሎ ነው የሚጠይቀን፣ ወዲያውም ይርበናል። እነዛን 3 ኪያሮች ግን አኝኮ መጨረስ ራሱ መንጋጋ ያደክማል። ሆዳችንም ለረጅም ሰዓት ሙሉ ሆኖ በቃኝ እንዲል ያደርገዋል። ስለዚህ ክብደት ለመቀነስ ቁልፉ ነገር ጥቂት ካሎሪ ያላቸው ግን ሆድ ውስጥ ብዙ ቦታ የሚይዙ ምግቦችን መምረጥ ነው። እንደዚህ ብዙ እየበላን ጥቂት ካሎሪ ወይም ኃይል ወደ ሰውነታችን እናስገባለን ማለት ነው። በዚህ ዘዴ ሆዳችን ሲሞላ አይምሮአችን በቃ ጠግበሻል፣ እጅሽን ታጠቢ የሚል የጥጋብ ሆርሞን ያመነጭና የረሃብ ስሜትን ያጠፋዋል። እንደ ሰላጣና ቆስጥ ያሉ ቅጠላ ቅጠሎችን ብንወስድ አንድ ትልቅ ጎድጓዳ ሳህን ሞልተን ብንበላ እንኳን የምናገኘው ኃይል ከ15 ካሎሪ አይበልጥም። በልተን ከምናገኘው ይልቅ በማኘክ የምናጠፋው ጉልበት ሳይበልጥ አይቀርም። እንዲሁም አንድ መካከለኛ ቲማቲም 22 ካሎሪ ብቻ ስላለው ሳህናችንን ለማቅለምና ለመጥገብ ቆንጆ ምርጫ ነው። ጣፋጭ ነገር ሲያምረን ደግሞ ወደ ክሬም ኬክ ከመሮጥ ይልቅ አንድ ኩባያ ስትሮበሪ ብንመገብ 45 ካሎሪ ብቻ ይዞ ያንን የጣፋጭ ፍላጎታችንን በሰላም ያረካዋል። እንደ እንጉዳይ ያሉ ምግቦች ደግሞ በአንድ ኩባያ 20 ካሎሪ ብቻ ያላቸው ሲሆን ልክ እንደ ስጋ የማጥገብ አቅም አላቸው። ስለዚህ እነዚህን ውሃና ፋይበር የበዛባቸውን ምግቦች በሳህናችን ላይ በማብዛት ራሳችንን በረሃብ ሳንቀጣ ውፍረታችንን መቀነስ፣ ቦርጫችንንም በቀላሉ ማቅለጥ እንችላለን ማለት ነው። በሌላ በኩል ደግሞ በትንሽ መጠን በልተናቸው እንኳን ብዙ ካሎሪ ያላቸውና ክብደታችንን በቅጽበት የሚጨምሩ ምግቦች አሉ። ወደ እነሱ ከመሄዳችን በፊት እናንተ አዘውትራችሁ የምትመገቧቸው ምግቦች ምንድን ናቸው? ኮመንት ላይ በዝርዝር ጻፉልኝ። በቻልኩት አቅም ለሁላችሁም ገብቼ አስተያየት ለመስጠት ሞክራለሁ። ክብደታችንን በቅጽበት የሚጨምሩ ምግቦች ውስጥ የመጀመሪያውና ዋነኛው የተቀነባበሩ ዘይቶች ናቸው። አንድ የሾርባ ማንኪያ ዘይት ብቻ ወደ 120 ካሎሪ አለው። ይህ ማለት አንድ ትልቅ ጎድጓዳ ሳህን ሙሉ የተቀቀለ አትክልት ከመብላት ጋር እኩል ነው። ብዙ ጊዜ በቤታችን ወጥ ስንሰራ ዘይቱን ስለምንሞጅረው ሳናውቀው ከፍተኛ ካሎሪ ወደ ሰውነታችን እንጭናለን። ካሎሪ ሲበዛ ደግሞ ራሱን ወደ ስብ በመቀየር ወደ ውፍረትና ወደ ማንወደው ቦርጭ ይቀየራል። ሁለተኛው ደግሞ ነጭ ዱቄት ያላቸው ምግቦች እንደ ነጭ ዳቦና ፓስታ ናቸው። እነዚህ ምግቦች በደማችን ውስጥ ያለውን የስኳር መጠን በፍጥነት ሰማይ ያደርሱታል። የጨመረው ስኳር በዚያው ፍጥነት ቁልቁል ሲምዘገዘግ ደግሞ ከበላን 1 ሰዓት ሳይሞላን እንደገና ከፍተኛ የረሃብ ስሜት እንዲሰማን ያደርጋሉ። ለዚህ ነው ዳቦ ስንበላ ወዲያው የሚርበን። እሺ፣ ቅድም ቃል ገብቼላችሁ የነበረው ጠዋት በጣም ጤናማና ዘናጭ መስሎን የምንጠጣው ግን ቀኑን ሙሉ ሆዳችንን ረሃብ እንዲሰማን የሚያደርገው መጠጥ የታሸጉ የፍራፍሬ ጭማቂዎች ናቸው።
እነዚህ ጭማቂዎች የፍራፍሬው ዋና ጥቅም የሆነው ፋይበር ተወግዶላቸዋል። የሚቀረው ንጹህ ስኳር ብቻ ነው። ይህንን ፈሳሽ ስኳር ስንጠጣ ኢንሱሊናችን ይጨምርና ሰውነታችን ስብ ማቃጠል እንዲያቆም ትዕዛዝ ያስተላልፋል። በዚህ ፋንታ 1 ብርጭቆ ውሃ በሎሚ፣ ጥቁር ቡና ወይም አረንጓዴ ሻይ ያለ ስኳር ብንጠጣ የሰውነታችንን ሜታቦሊዝም ይጨምረዋል። ስባችንም በሰላም እንዲቃጠል ይረዳል። እሺ አሁን ይህንን ሁሉ መረጃ ወደ ተግባር የምንቀይርበትን ማንኛውም ሰው ሊከተለው የሚችለውና ሳይራቡ ክብደት ለመቀነስ ቁልፍ የሆነውን እጅግ ቀላል የሳህን አከፋፈል ዘዴ ላሳያችሁ። ይህንን ዘዴ አንዴ ካወቃችሁ በኋላ ክብደት ለመቀነስ መሳቀቅ ወይም ራሳችሁን ማስራብ አይጠበቅባችሁም። የምትመገቡበትን ሳህን በአይነ ህሊናችሁ በ3 ቦታ ክፈሉት። የመጀመሪያውና ትልቁ ክፍል ማለትም የሳህኑ ግማሽ ወይም 50% በአትክልት መሞላት አለበት። እዚህ ጋር ጎመን፣ ቆስጣ፣ ሰላጣ፣ ቃሪያ፣ ቲማቲም ወይም ኪያር መጠቀም ትችላላችሁ። እነዚህ ምግቦች በፋይበር እና በውሃ የበለጸጉ ስለሆኑ ሆዳችሁን በጣም በአነስተኛ ካሎሪ ይሞሉታል። ቀጣዩ 25% ደግሞ በፕሮቲን መሞላት አለበት። ይህ ክፍል ለሰውነታችን ጥንካሬ የሚሰጥና የረሃብ ስሜትን የሚገድል ወታደር ነው። እንደ ምስር፣ አተር፣ ባቄላ፣ እንቁላል ወይም ስጋ ያሉ ምግቦች እዚህ ውስጥ ይመደባሉ። ፕሮቲን ለመፈጨት ብዙ ሰዓት ስለሚፈጅ ለረጅም ሰዓት ጠግበን እንድንቆይ ያደርገናል። የመጨረሻው 25% ደግሞ ለካርቦሃይድሬት የሚተው ነው። እዚህ ጋር የምንወደው ዳቦ፣ ሩዝ፣ ፓስታ ወይም ድንች ይገባል። ይህንን መጠን ጠብቀን እስከበላን ድረስ እነዚህ ምግቦች ሙሉ በሙሉ መተው አይጠበቅብንም። ፍቅራችን ይቀጥላል ማለት ነው። ይህ ዘዴ የሚሰራበት ምክንያት የካሎሪ ይዘቶቹ ከመቀነሱም በላይ ምግባችን ውስጥ ያለው የፋይበር መጠን ሰማይ ስለምናደርሰው ነው። ፋይበር ልክ እንደ መጥረጊያ ሆኖ አንጀታችንን ያጸዳል፣ እንዲሁም ስኳር ወደ ደማችን የሚገባበትን ፍጥነት ቀስ እንዲል ያደርገዋል። ይህ የሳህን አከፋፈል ዘዴ ግልጽና ጠቃሚ ሆኖ ካገኛችሁት አሁኑኑ ቪዲዮውን ላይክ በማድረግ ፍቅራችሁን ግለጹልኝ። እየተከታተላችሁኝም እንደሆነ እንዳውቅም ኮመንት ላይ አለን በሉኝ። አሁን ደግሞ ሁላችንንም ወደሚፈታተንንና ሁልጊዜ በኮሜንት ወደምትጠይቁኝ እውነታ እንለፍ። እኛ እንደ ልባችን የጤናማ ምግብ አማራጭ የለንም። በየቀኑ የምናገኘው ሩዝና ዳቦ ነው። ታዲያ እንዴት ነው ክብደት መቀነስ የምችለው ትሉኛላችሁ። ክብደት ለመቀነስ ሲባል እነዚህን በየቤታችን ያሉ ዋና ምግቦችን ሙሉ በሙሉ ማቆም ዘላቂ መፍትሄ አይደለም። እንደዛ ካደረጋችሁ በረሃብ መሞታችሁ ነው። ዋናው ሚስጥር የሚወዱትን ምግብ መተው ሳይሆን ምግቡ በሰውነታችን ውስጥ የሚፈጥረውን የኢንሱሊን ስፓይክ በብልሃት መቆጣጠር ነው። የመጀመሪያው ብልሃት የምግብ ቅደም ተከተል ነው። ሩዝና ዳቦ ብቻቸውን መጀመሪያ ሲበሉ ወዲያውኑ ወደ ደም ስኳር ስለሚቀየሩ ለቦርጭና ለውፍረት ይዳርጋሉ። ነገር ግን ያላችሁ አማራጭ ውስን ቢሆንም ወደ አፋችሁ የምታስገቡትን ቅደም ተከተል በመቀየር ብቻ ይህንን ማስተካከል ትችላላችሁ። ሁልጊዜ ምግብ ስትጀምሩ መጀመሪያ ያገኛችሁትን አትክልት ወይም ሰላጣ፣ ከዛ ደግሞ ፕሮቲኑን ስጋ፣ እንቁላል ወይም ጥራጥሬዎችን አስከትሉ። በመጨረሻም ሩዙን ወይም ዳቦውን ወይ ያላችሁን ተመገቡ። አትክልት በሆዳችሁ ውስጥ እንደ መረብ ወይም እንደ ወንፊት ስለሚዘረጋ በመጨረሻ የሚገባው ሩዝ ወይም ዳቦ ፈጥኖ ወደ ስብ እንዳይቀየር ትልቅ መከላከያ ይሆንላችኋል። ሁለተኛውና በጣም ወሳኙ ብልሃት ደግሞ የመጠጥና የቅባት ቁጥጥር ነው። ብዙ ጊዜ ሩዝ እና ዳቦ ሲዘጋጁ በዘይት የታጠቡ ሊሆኑ ይችላሉ። በተጨማሪም ከምግብ ጋር ቀዝቃዛ ለስላሳ መጠጦችን ወይም በስኳር የበለጸጉ ጭማቂዎችን የመጠጣት የቅንጦት ልማድ አለን። በሳህናችን ላይ ያለው የሩዝ እና የዳቦ ካሎሪ መቀነስ ካልቻልን ቢያንስ ከምግቡ ጎን የሚመጡትን አላስፈላጊ ተጨማሪ ካሎሪዎችን ማራቅ አለብን። ምግብ ሲሰራ ዘይት እንዲቀነስ ማድረግ ካልተቻለም ፈሳሽ ስኳር ያላቸውን መጠጦች ሙሉ በሙሉ በማቆም በውሃ ወይም በሎሚ ውሃ መተካት ይገባል። ይህ ቀላል ለውጥ ብቻ ያለምንም ተጨማሪ ድካም በቀን ውስጥ የምታገኙትን ካሎሪ በከፍተኛ መጠን ይቀንስላችኋል። ሶስተኛውና እጅግ በጣም ቀላል የሆነው ብልሃት የእርምጃና የሰዓት ማስተካከያ ነው። የምግብ አማራጫችሁን መቀየር ካልቻላችሁ ምግቡ በሰውነታችሁ ውስጥ የሚቀመጥበትን መንገድ መቀየር ትችላላችሁ። ሩዝ ወይም ዳቦ ከተመገባችሁ በኋላ ወዲያውኑ ወደ መኝታ ከመሄድ ወይም ሶፋ ላይ ተለጥፎ ቲቪ ከመመልከት ይልቅ ለ10 ወይም ለ15 ደቂቃ
ደቂቃ ቀለል ያለ እርምጃ አድርጉ። ሳይንሱ እንደሚያረጋግጠው ከምግብ በኋላ የሚደረግ ቀላል እርምጃ ጡንቻዎቻችንን ያንን ከሩዝ ወይም ከዳቦ የመጣውን ስኳር ወዲያውኑ ለኃይል እንዲጠቀሙበት ያደርጋቸዋል። ይህም ስኳሩ በሆዳችን ዙሪያ እንደ ስብና ቦርጭ እንዳይከማች የሚከላከል እጅግ ቀላልና ውጤታማ ዘዴ ነው። በመጨረሻም ብዙዎቻችንን የሚፈትነን ትልቁ ነገር ማታ ማታ የሚመጣው የረሃብ ወረራ ነው። ቀኑን ሙሉ ተጠንቅቀን ውለን ማታ ላይ ግን ፍሪጅ ውስጥ የምናገኘውን ነገር ሁሉ በመዝረፍ የለፋንበትን እናበላሸዋለን። ማታ ላይ ረሃብ ከተሰማችሁ የምትበሉት ነገር ጥንቃቄ ይፈልጋል። በዚህ ሰዓት ዳቦ ወይም ጣፋጭ ነገር ከመቅበስ ይልቅ አንድ ብርጭቆ ውሃ ጠጥታችሁ ጥቂት የለውዝ ፍሬዎችን ወይም አንድ የተቀቀለ እንቁላል መብላት ትችላላችሁ። እነዚህ ምግቦች የኢንሱሊን መጠናችሁ ሳይጨምር የረሃብ ስሜታችሁን ያጠፉታል። ሌላው ትልቁና አስቂኙ መፍትሄ ደግሞ ከምግብ በኋላ ወዲያው ጥርስን መቦረሽ ነው። ጥርሳችንን ስንቦርሽ አእምሮአችን የምግብ ሰዓት ማለቁንና ኩሽናው መዘጋቱን ስለሚረዳ የረሃብ ስሜትን ይቀንሰዋል። ለማጠቃለል ያህል ሳይራቡ ክብደት ለመቀነስ ቁልፉ ነገር 50-25-25 የሳህን አከፋፈልን ዘዴ መከተል፣ የፋይበር መጠንን መጨመርና የምግብ ቅደም ተከተልን መጠበቅ ብቻ ነው። ይህንን ዘዴ ለ2 ሳምንት ብቻ ብትሞክሩት በሰውነታችሁ ላይ የሚመጣውን ለውጥ በግልጽ ታያላችሁ። ይህ ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ቻው ቻው።